አሁን 6 ልጆች አሉኝ። ነገር ግን በዚህ ተቆርጦ በተቀጠለው ብልቴ ገና 16 ልጆችን እወልዳለሁ በማለት መላውን ሕዝብ አስደምመዋል። ዓለማችን በብዙ አስገራሚ ክስተቶች የተሞላች ናት። አንዳንዶች ክስተቶች የሰው ልጅ ክፋት ሲያሳዩን፣ ሌሎቹ ደግሞ የሰው ልጅ ጥበብና የልብ ስፋት ይመሰክራሉ። ዛሬ የምንነግራችሁ ታሪክ በአሰላ ከተማ ተከስቶ መላውን የኢትዮጵያ ሕዝብ ሲያነጋግር የሰነበተ ከአሰቃቂ አደጋ ተነስቶ ወደ ተስፋና ተአምር የተቀየረ እውነተኛ ታሪክ ነው። ቪዲዮውን ላይክ በማድረግ መረጃችንን ማዳመጥዎን ይቀጥሉ። ውድ የውስጥ አዋቂ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ዛሬም እንደ ሁልጊዜው ጥልቅ መረጃዎችንና ትንታኔዎችን ይዘንላችሁ መጥተናል። ቤተሰቦቻችን ይህንን ቪዲዮ ከመጀመራችሁ በፊት ላይክ አድርገው ይጀምሩ። የተሰማሩ ታዋቂና ተጽዕኖ ፈጣሪ ግለሰቦችና ጉዳዮችን፣ ስራዎቻቸውን ከመድረክና ከስክሪን ጀርባ ያሉ ጉዳዮችን በጥልቀት እንመለከታለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው ታሪክ ለትዳር አጋሮች፣ ለሕክምና ባለሙያዎችና ለይቅርታ ናፋቂዎች ትልቅ ትምህርት አለው። ስለዚህ አብራችሁን እስከ መጨረሻ ቆዩን። ቅናት አእምሮን የሚጋርድ ጥቁር መጋረጃ። አቶ አቤና ባለቤታቸው ለ20 ዓመታት በትዳር አብረው የኖሩ 6 ልጆችን ያፈሩ ጥንዶች ነበሩ። ይሁን እንጂ በአንድ ዕድለቢስ ሌሊት ይህ ሁሉ ሰላም በቅናት መንፈስ ደፈረሰ። ቅናት በትዳር ውስጥ መኖሩ ተፈጥሯዊ ቢሆንም ከመጠን ሲያልፍና ወደ ጥርጣሬ ሲቀየር ግን አጥፊ መርዝ ይሆናል። ጥርጣሬ አእምሮን ሲቆጣጠረው ሰው የሚወደውን ሰው እንደ ጠላት ማየት ይጀምራል። የአቶ አቤ ባለቤትን ለዚህ አሰቃቂ ድርጊት ያነሳሳት ይኸው መቆጣጠር ያልተቻለ የቅናት መንፈስ ነበር። አቶ አቤ በሰላም ተኝተው በነበረበት ሰዓት ባለቤታቸው በውስጧ በቋጠረችው ጥርጣሬ ተገፋፍታ በቢላዋ ብልታቸውን ትቆርጠዋለች። አቶ አቤ እንደተናገሩትም በሰላም ተኝቼ ነበር። በድንገተኛም የተሰማኝ ህመም ግን ምድር በላይ ላይ የተደፋች ነው የመሰለኝ። የዓለም ፍጻሜ ደረሰ አልኩኝ። በአጋጣሚ ስህተት አሊያም ሆን ተብሎ ወንድ ልጅ ላይ ጥቃት ለማድረስ እንኳን ስስ ብልት ተብሎ ለድንገተኛ ጥቃት የሚመረጠው ስፍራ ስለት ሲያርፍበት የዓለም መጨረሻን በተግባር የሚያሳይ ነው። ተፈጥሮ ለሰው ልጅ ከሰጠችው መደሰቻ በረከት የወንድ ልጅ መለያ የሆነው የአቶ አቤ ብልት ትናንት የሰጣቸውን ደስታ በባለቤታቸው የቅናት ውሳኔ ከህመም በላይ የሆነውን የስሜት ጠባሳ አሳረፈባቸው። ደም በደም የሆኑት አቶ አቤ ሕይወታቸውና ወንድነታቸው በዚያች ሰከንድ እያከተመ ቢመስላቸውም ወንድ ልጅ ተስፋ አይቆርጥምና የሰውነት ባህሪያችን መፍትሄን ፍለጋ አእምሯችን እንዲያማትር ሲያደርግ አቶ አቤ ህመሙን ለማስታገስ ደሙንም ለማቆም የወሰኑት ውሳኔ ወደ አቅራቢያቸው የሕክምና ተቋም በፍጥነት መሄድ ነበረ። ከህመም ስሜታቸው ለመዳንና ደማቸውን ለማቆም የአሰላ ቲችንግ ሪፈራል ሆስፒታል የተገኙት አቶ አቤ ከሐኪሞቹ ተስፋን የሚሰጥ ብስራት ሰሙ። የብልት መልሶ የመቀጠል ሕክምና ፔኒያል ሪፕላንቴሽን መኖሩን፣ ሐኪሞችም ህመም ከማስታገስ ያለፈ ሕክምና በመኖሩ ከአቶ አቤ ጋር አብረው ወደ ቀደመው ተፈጥሯቸው ብልታቸውን ብቻ ሳይሆን ስሜታቸውም እንደሚመለስ ተስፋን ሰነቁ። የብልት መልሶ የመቀጠል ሕክምና በሕክምናው ዓለም እጅግ ውስብስብ ከሚባሉ ሂደቶች አንዱ ነው። ሂደቱ የሚከተሉትን ጥንቃቄዎች ይፈልጋል። የጊዜ ወሳኝነት። አቶ አቤ አደጋው በደረሰ በ3 ሰዓታት ውስጥ ሆስፒታል መድረሳቸው ትልቅ ዕድል ነበረ። የአካል አያያዝ። የተቆረጠው አካል ሳይቆሽሽና በበረዶ ታሽጎ በጥንቃቄ መምጣቱ ለስኬቱ ወሳኝ ነበረ። የጥቃቅን ቀዶ ጥገና ማይክሮሰርጀሪ። ዶክተር ፍቃዱ ሀብታሙና ቡድናቸው በአይን የማይታዩ ጥቃቅን የደም ስሮችን፣ የነርቭ ክሮችንና የሽንት ቧንቧዎችን አንድ በአንድ የማገናኘት እልህ አስጨራሽ ሥራ ሰርተዋል። ይህ ስኬት በሀገራችን የሕክምና ደረጃ ከፍተኛ ደረጃ ላይ መድረሱንና ባለሙያዎቻችን በዓለም አቀፍ ደረጃ ተወዳዳሪ መሆናቸውን ያሳየ ኩራትም ነው። አቶ አቤ ከቀዶ ጥገናው በኋላ በተለያዩ ሚዲያዎች ላይ ሲቀርቡ መላው ሕዝብ የጠበቀው በሐዘን የተሰበረ ሰው ነበር። እርሳቸው ግን በፈገግታ ተሞልተው ቀረቡ። አሁን 6 ልጆች አሉኝ። ነገር ግን በዚህ ተቆርጦ በተቀጠለው ብልቴ ገና 16 ልጆችን እወልዳለሁ በማለት መላውን ሕዝብ አስደምመዋል። ይህ ንግግር ተራ ቀልድ ሳይሆን አንድ ሰው ከአሰቃቂ አደጋ በኋላ በራሱ ላይ ያለውን እምነት መልሶ ማግኘቱን የሚያሳይ የስነ ልቦና ድል ነው።
ዛሬ አቶ አቤ በራሳቸው መሽናት ጀምረዋል። ይህም የሽንት ቧንቧው በትክክል መስራቱን የሚያረጋግጥ ትልቅ የምስራች ነው። ይህ የይቅርታ ልብ ለማህበረሰባችን ያለው ትርጉም ጥልቅና ትልቅ ነው። ከሕክምናው ስኬት በላይ ግን ዓለምን ያስደመመው የአቶ አቤ የይቅርታ ልብ ነው። ይህ የአላህ ፍቃድ ነው። እሷም ብትሆን የልጆቼ እናት ናት፣ ቂም መያዝ ለማንም አይጠቅምም በማለት በቆራጥነት ተናግረዋል። በትዳር ውስጥ ይቅርታ ማለት ስህተትን መደገፍ ሳይሆን ራስን ከቂም እስራት ነፃ ማውጣት ነው። የአቶ አቤ የይቅርታ ውሳኔ ለማህበረሰቡ የሚያስተምረው ትምህርት እና የሚሰጠው ትልቅ ስነልቦናዊ ተግባራዊ ጠቀሜታዎች አሉት። ለልጆች ሰላም አባታቸው እናታቸውን ይቅር ማለቱ በልጆቹ ላይ የስነልቦና የሚደርሰውን ጠባሳ ይፈውሳል። የበቀልን ሰንሰለት መስበር። በቀል ሌላ በቀልን ይወልዳል። ይቅርታ ግን ክፋትን በዚያው ያቆማል። የሽምግልና እሴት ጉዳዩን በሕግ በበቀል ከመጨረስ ይልቅ በሽምግልና ለመጨረስ መፈለጋቸው የኢትዮጵያውያንን ጥንታዊና ጠንካራ የማህበራዊ ትስስር እሴት ያሳያል። ዛሬ አቶ አቤ በጤና ላይ ይገኛሉ። የአሰላ ሆስፒታል ሐኪሞችም በሀገራችን ምድር እንዲህ ያለ ትልቅ ታሪክ በመስራታቸው ኩራት ይሰማቸዋል። ይህ ታሪክ የሕክምና ስኬት ብቻ ሳይሆን የሰው ልጅ በትዕግስትና በይቅርታ የሚያልፋቸውን ፈተናዎች የሚያሳይ ሕያው ምስክር ነው። ትዳር የሁለት የተለያዩ ሰዎች ጥምረት ብቻ ሳይሆን የሁለት ነፍሶች የጋራ ጉዞ ነው። ይህ ጉዞ ስኬታማና ጣፋጭ የሚሆነው ግን ቤቱ የተገነባባቸው መሰረቶች ጠንካራ ሲሆኑ ነው። መተማመን ለትዳር እንደ ኦክሲጅን ነው። መተማመን በሌለበት ቤት ውስጥ ሰላም የለም። ይልቁንም ጭንቀትና ስጋት ይነግሳሉ። መተማመን የሚገነባው በጊዜ ሂደትና በታማኝነት ነው። አንደኛው ወገን ለሌላኛው ታማኝ ነኝ የሚል ሙሉ እርግጠኝነት ሲሰጥ ትዳሩ ካልተገቡ ጭንቀቶች ነፃ ይሆናል። ብዙ ትዳሮች የሚፈርሱት በክፋት ሳይሆን ባለመነጋገር፣ ድብቅነት ባለበት ቦታ ጥርጣሬ ተፈጥሮ ግልጽነት ባለመኖሩ ነው። ቅናትና ጥርጣሬ ልክ እንደ ምስጥ የትዳርን ምሰሶ በዝግታ የሚበሉ አደገኛ ደዌዎች ናቸው። አእምሮን በመጋረድ ጥርጣሬ ውስጥ ከገባን ግልጽ የሆነውን እውነት እንዳናይ ያደርገናል። በዚህ ታሪክ ላይም እንዳየነው መቆጣጠር ያልተቻለ ቅናት ሰውን ወደማይመለስ የጥፋት መንገድ ይወስዳል። አካላዊና ስነ ልቦናዊ ጉዳቶችን ያስከትላል። ቤተሰብን ይበትናል፣ ሕይወትንም ያጨልማል። ትዳርን በመከባበር ማሳመር፣ በመተማመን ማጽናትና በግልጽነት ማድረስ የሁለቱም ጥንዶች የዘወትር የቤት ሥራ ሊሆን ይገባል። ልባችንን ለይቅርታ አእምሯችንን ደግሞ ለእውነት ክፍት ካደረግን ቅናትና ጥርጣሬ በቤታችን ውስጥ ስፍራ አይኖራቸው። ፍቅርን የምንመግበው በመልካም ቃላት ብቻ ሳይሆን አንዳችን ለሌላኛው በምንሰጠው ሰላምና የደህንነት ስሜት ጭምር ነው። ትዳርን በመከባበር በመተማመንና በግልጽነት እንምራው። ቅናትና ጥርጣሬ አእምሯችንን እንዳይጋርዱት እንጠንቀቅ። ክፋትን በደግነት በቀልን ደግሞ በይቅርታ ማሸነፍ እንደሚቻል አቶ አቤ ትልቅ አርአያ ሆኖናል። ዶክተሮቻችንንም እጃችሁ ይባረክ ልንላቸው ይገባል። እናንተስ በዚህ አስገራሚ ይቅርታ ታሪክ ላይ ምን አስተያየት አላችሁ? ከታሪኩስ ምን ተማራችሁ? አስተያየታችሁን በኮሜንት ላይ አስፍሩልን። ላይክ እና ሼር ማድረጋችሁን አትርሱ። ቻናላችንንም ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ በዚሁ አበቃን። ቸር ይግጠመን።